ነቃነቅ ኤግዚት ተፈታኝ ዛሬም ኤግዚት የሚያዘጋጅ ዲዲኤልኤ ፎከስ ያደረገ ኩዌሽን አብረን እንሰራለን። ምን ይላል ጥያቄያችን? ዋትስ ዘ purpose of asymptotic analysis in algorithm analysis? A, to measure the actual running time of an algorithm. B, to determine the best case scenario for an algorithm. C, to determine the behavior of an algorithm as input size increases. D, to evaluate the correctness of an algorithm. ስለዚህ መልሳችን ምንድነው? ሲ። ለምን ሲሆነ እስቲ ምርጫዎቹን እናያለን። አሲምፕቶቲክ አልጎሪዝም አናሊሲስ ይሰራል። አንድ አልጎሪዝም ተጽፎ አናሊሲስ ይሰራልና ከነዚ ውስጥ አሲምፕቶቲክ አናሊሲስ የሚባል ወይ አለ። ያንን አልጎሪዝም አናሊሲስ ከምንሰራበት ማለት። ስለዚህ አሲምፕቶቲክ አናሊሲስ የምናውቃቸው ናቸው። ኦሜጋ፣ ቢግ ኦሜጋ፣ ቢግ ቴታ ምናምን የመሳሰሉ ነገሮች አሉ። እነዛ ማለት ናቸው። ስለዚህ ምንድነው ይዘት ፐርፐዙ አላማው ምንድነው? ቱ ሜዠር ዘ አክቹዋል ራኒንግ ታይም ኦፍ አን አልጎሪዝም ይላል። በተአምር አይደለም። አክቹዋል ራኒንግ ታይሙንማ ማግኘት አንችልም። ምክንያቱም አን አልጎሪዝም ኦልድ ኮምፒውተሮች ላይ ራን ሲደረግ እና ሱፐር ኮምፒውተሮች ላይ ራን ሲደረግ ምንድነው ፍጥነት አይለያይም፣ ይለያል። በዚህ ሰከንድ በዚህ ማይክሮ ለምሳሌ ኦልድ ኮምፒውተሮች ላይ 10 ደቂቃ የሚፈጅም በሱፐር ኮምፒውተሮች በአንድ ሴኮንድ ሊያልቅ ይችላል። ስለዚህ ሊያልቅ ይችላል። ዲተርሚን ዘ ቤስት ኬስ ሲናሪዮ ፎር አን አልጎሪዝም ይሄኛው ቢግ ኦሜጋ ቢባል ኖሮ ሊሆን ይችላል። ግን አሲምፕቶቲክ አናሊሲስ ቤስት ኬዝ ብቻ አይደለም፣ ወርስት ኬዝ የሚነግረናል፣ ለአቨሬጅ ኬዝ የሚነግረናል አልጎሪዝምን ማለት ነው። ስለዚህ ቢንም እንተዋዋለን ማለት ነው። ሲዝ አናሊዝ ዘ ቢሄቪየር ኦፍ አልጎሪዝም አሲምፕቶሲ ይሄኛውን ኢንፑት ሳይዝ ሲጨምር አልጎሪዝሙ ቢሄቪየሩ ምንድን ነው የሚለውን አንዳንድ አልጎሪዝሞች ምንድን ናቸው ኢንፑት ሳይዛቸው ሲጨምር ፍጥነታቸውን ይላል ይቀንሳል። አንዳንድ አልጎሪዝሞች ደግሞ ኢንፑት ሳይዛቸው ሲጨምር እንደ ፍጥነታቸውን ይጨምራል። ከእንደዚህ አይነት ነገር ማለት ስለዚህ ቢሄቪየሩ ምንድን ነው የሚለውን ነው የሚነግረን። አሲምፕቶቲክ በግራፍ መልክ ይነግረናል። እንደውም አሲምፕቶቲክ ነው። ስለዚህ ቢሄቪየሩ እንዴት ነው የሚለው ቴቫሉ ዘ ኮሬክትነስ አይደለም ዲዛይን ቴክኒክ ኢዝ ዩዝድ ቱ ሶልቭ ፕሮብሌም ባይ ኤክስፕሎሪንግ ኦል ፖሲብል ሶሉሽን ኤ ዲቫይድ ኤንድ ኮንከር ቢ ግሪዲ አልጎሪዝም ሲ ዳይናሚክ ፕሮግራሚንግ ዲ ባክ ትራኪንግ ይላል። ስለዚህ በጣም ግልጽ ነው። ባክ ትራኪንግ ነው። ባክ ትራኪንግ ምንድን ነው የሚያደርገው? ሁሉንም ሶሉሽኖች ሁሉንም ዩዝድ ቱ ሶልቭ ፕሮብሌም ባይ ኤክስፕሎሪንግ ኦል ፖሲብል ሶሉሽን ሁሉንም ፖሲብል ሶሉሽኖች ኤክስፕሎር በማድረግ ሶሉሽን ለማግኘት ይሞክራል እና ሄዶ ዴድ ላይ መጨረሻ ሲደርስ ምን ይላል? ባክ ትራክ አርግቶ ወደ ኋላ መመለስ የሚችል አይነት ከሆነ እንግዲህ ባክ ትራኪንግ እንለዋለን ማለት ነው። ስለዚህ ወደ ኋላ መመለስ ሁሉንም መንገድ ፈትሾ ያ መንገዱ ከተዘጋበት ምን ይላል? ወደ ኋላ ይመለሳል ማለት ነው። እዚህ ጋር ኤንኪዩስ ፕሮብሌም የምናውቀው ነው። ስቴት ስፔስ ትሪ ላይ ኤንኪዩስ፣ ሱዶ ሶልቨር፣ በዚህ ኤንኪዩስ ፕሮብሌም ምናምን የመሳሰሉት ምንድን ናቸው? ባክ ትራኪንግ ናቸው። ቴንኪዩ። which algorithm design technique is suitable for problem with overlapping subproblem and optimal substructure? A, divide and conquer, B, greedy algorithm, C, dynamic programming, D, backtracking ይላል። ስለዚህ መልሳችን ምንድን ነው? ኦቨርላፒንግ ሰብ ፕሮብሌም ሁሌም ካለ ማን ነው ማለት ነው? ዳይናሚክ ፕሮግራሚንግ ነው። ሀሳቡን ልንገራችሁ። ለምሳሌ እዚህ ጋር ልክ እንደ ዲቫይድ ኤንድ ኮንከር አንድ ትልቅ ፕሮብሌም ሊኖር ይችላል። ያን ትልቅ ፕሮብሌም ምን ይሆናል? ይከፋፈለዋል ማለት ነው። እነዚያ ምን ይባላሉ? ሰብ ፕሮብሌሞች ይባላሉ። ከትልቁ ፕሮግራም የተከፋፈሉ። እዚህ ጋር እና ዳይናሚክ ፕሮግራሚንግ እዚህ ጋር እና ዲቫይድ ኤንድ ኮንከር ጋር ምንድን ነው ልዩነቱ? እዚህ ጋር አንድን ሰብ ፕሮብሌም ሶልቭ ሲያደርግ ምን ያደርገዋል ማለት ነው? ያስቀምጠዋል ማለት ነው። ያንን ምንድነው ሴቭ ያደርገዋል ቴብል ውስጥ ሚሞራይዝ ያደርገዋል ማለት ያስቀምጠዋል ማለት። ከዛ ካስቀምጠው በኋላ ሌላ ሰብ ፕሮብሌም ሶልቭ ሲያደርግ እንደዚህ አይነት ተመሳሳይ የሆነ ፕሮብሌም ከገጠመው ካልኩሌት ያደረገው ወይም ሶልቭ ያደረገው ከምን ከሚሞሪ ከዛ ከቴብሉ ወስዶ ያንን ሶልቭ ያደረገው እንትን ይጠቀመዋል ማለት ነው። ልክ በዚህ የሚሰራ ከሆነ ምን ይባላል? ዳይናሚክ ፕሮግራሚንግ እንላቸው። እነ 01 ናፕሳክ ፕሮብሌም፣ ፍሉይድ ዋርሻል እና ደግሞ ፊቦናሲ ሲሪሶች እዚህ ውስጥ ይጠቃልላሉ። ቴንኪዩ። ምን ይላል? which algorithm design technique guarantees finding the optimal solution at each step but may not lead to the overall optimal solution? A, greedy algorithm, B, divide and conquer, C, dynamic programming, D, backtracking ይለናል ማለት። ስለዚህ መልሳችን ምንድነው? ግሪዲ አልጎሪዝም ነው። ግሪዲ አልጎሪዝም which means ምን ማለት ነው? ስግብግቡ አልጎሪዝም ማለት ነው። ተስገብጋቢ ማለት ነው። ይሄ ምን አይነት ወይ የሚከተለው ምንድነው? የሚከተልበት ምንድነው? ፋስት ሶሉሽን ለማግኘት ነው እና አቬለብል የሆነውን ኦፕሽን ያለ እዛው መጀመሪያ ላይ ማለት ነው። ከዛም በኋላ ላይ አቬለብል ኦፕሽን ከዛ ቤስቱን ይመርጣል። ከዛ ወደ ኔክስት ይሄዳል ማለት ነው። ምንድነው አሁን ምግብ ቤትም ምናምን ስትሄዱ ምንድነው የተሻለ ነገር እኮ ተቀምጦለት ይሆን ይችላል። ተገብጎ የማይረባ ነገር የሚበላ ማለት ነው። ልክ እንደዚህ አይነት አልጎሪዝም አሁን ላይ ሲያበቃ ቤስት የመሰለው ወደፊት ያስብ። አሁን ላይ የመሰለው ቤስት ከመሰለው ይቺ ወስዳትና
ወደ ሌላ መንገድ ይሄዳል ማለት ነው። መጥፎም ሊሆን ጥሩም ሊሆን ይችላል ማለት ነው። ስለዚህ በዚሁ የሚሰራ ከሆነ ምንድነው ግሪዲ አልጎሪዝም ፋይንዲንግ ዘ ኦፕቲማል ሶሉሽን አት ኢች ስቴፕ፣ በኢች ስቴፕ የተሻለውን ይመርጣል። በት ሜይ ኖት ሊድ ቱ ዘ ኦቨርኦል ኦፕቲማል ሶሉሽን ላያመራ ይችላል ማለት ነው። ስለዚህ እንደዚህ አይነት አልጎሪዝም አለው ግሪዲ አልጎሪዝም። እነ ፕሪምስ እነ ክሩሽካል እነ ዳይካስትራ የመሳሰሉት እነ ፉፍማን ነው አይ ቲንክ ፉፍማን ኮዲንግ እዚህ ውስጥ ነው የሚቃጠሉት። ቴንክ ዩ ጀምሪላ ኢት ኦፍ ዘ ፎሎዊንግ ታይም ኮምፕሌክሲቲስ ሪፕሬዘንት አን አልጎሪዝም ዊዝ ሱፐር ሊኒየር ግሮዝ ማለት ነው። ኤ ቢግ ኦፍ ሎጌን፣ ቢግ ኦፍ ኤን፣ ሲ ቢግ ኦፍ ኤን ሎጌን፣ ዲ ቢግ ኦፍ ኤን ስኩዌር ማለት እንግዲህ ይሄ ጥያቄ እንደዚህ ጥያቄዎች በብዛት ይመጣሉ። መልሳችን ሲ ነው። ምን ማለት መሰለህ? ሱፐር ሊኒየር ግሎዝ ቢሆን ቢጎ ኤን፣ ሱፐር ሊኒየር ከሊኒየር ግሮዝ ማለት ነው የሚወስድበት ታይም ማለት ነው። የሚወስድበት ታይም ሱፐር ሆነ ተለቅ የሚል ከሊኒየር ተለቅ ያለ የትኛው ነው ነው። ስለዚህ ለምሳሌ ሎጋሪዝም ግሮዝ የሚል ሊመጣ ይችላል። ሰብ ሊኒየር ግሮዝ ሊሆን ይችላል። ስለዚህ የምናውቀው ነገር ምንድን ነው? ከሊኒየር ምን ያለ ከፍ ያለ፣ ስለዚህ ሲ ነው ማለት ነው። ኤን ሎጌን፣ ከኤን ሎጌን ደግሞ ከፍ ያለ ማለት ነው ኤን ስኩዌር። ይህንም መለየት አለባችሁ። የቢጎ እንትን ቆይ ወይም ደግሞ አስቀምጥላችኋለሁ መለየት አለባችሁ የትኛው ከፍ ያለ ታይም እንደሚፈጅ የትኛው ዝቅ ያለ ታይም እንደሚወስድ የግድ መለየት ያስፈልጋል። which of the following time complexity represents the best case scenario for an algorithm? A big O1 big O log n፣ ሲ ቢግ ኦ ኤን፣ ዲ ቢግ ኦ ኤን ስኩዌር። ስለዚህ ቤስት ኬስ ሴናሪዮ ነው እያለ ያለው። ቤስት ኬስ ሴናሪዮ ማለት ሚኒመም ታይም የሚወስደው ማለት እንግዲህ አሴምፕቶቲክ ኖቴሽኖች በሶስት ይከፈላሉ ብለናል። ቢጎ ኖቴሽን፣ ቴታ ኖቴሽን እና ኦሜጋ ኖቴሽን። ቤስት ኬዝ የሚባለው ከሶስቱ ውስጥ ቤስት ኬዝ የሚባለው ኦሜጋ ነው ብለናል። ከዛም በኋላ ላይ ግን ከቢጎ ካሉት ውስጥ ደግሞ አሁንም ቤስት ኬዝ ምናምን እየተባለ መምረጥ እንችላለን ማለት ስለዚህ የትኛው ነው? ስለዚህ መልሳችን ምንድነው? ኤ ነው። ምን ማለት ነው? ለምሳሌ ዳታ መቶ ዳታ ቢኖረን ኤ ላይ ያለው ቢጎ ዋን ስንት ሰከንድ ይፈጅበታል? 1 ሰከንድ ነው ይፈጅበት። ሎግ ኤ ነገር ከሆነ ደግሞ ለምሳሌ 7 ሰከንድ እንደሚፈጅ ስለሚካፈል ማለት ነው። ሲ ላይ ያለው ደግሞ 100 ዳታ ቢኖርም 100 ሰከንድ ይፈጅበታል ማለት ነው። ዲ ላይ ደግሞ ቢጎ ኤን ስኩዌር ነው 100 ሲባዛ 100 10,000 ሰኮንድ ይፈጅበታል ማለት ስለዚህ ሎስት የሚባለው ማለት ነው ኤ ላይ ያለው ነው ማለት ልክ እንደዛ ማለት ነው። እንደዛ ቲንክ አድርጉት። ቴንክ ዩ which notation is commonly used to represent the worst case time complexity of an algorithm? A big O, B theta notation, C omega notation, D small o notation። ስለዚህ መልሳችን ምንድን ነው? ቢጎ ነው። ያ ኦፍ ኮርስ ቢጎ ነው። ግን ምንድን ነው የሚለን ኖቴሽኖች ናቸው እነዚህ አሲምፕቶቲክ አናሊሲስ የምንላቸው ማለት ነው። ስለዚህ እነዚህ አሲምፕቶቲክ አናሊሲስ ለሶስት ይከፈላሉ። ቢጎ ኖቴሽን፣ ቴታ ኖቴሽን እና ኦሜጋ ኖቴሽን። ከነዚ ውስጥ ወርስት ኬዝ የሚነግረን ወርስት ኬዝ ታይም ኮምፕሌክሲቲን የሚነግረን ወርስት ኬዝ ታይም ኮምፕሌክሲቲ ማለት መሰላችሁ ምንም ነገር ባይመሳችለት ማለት ሶርተድ ባይሆን ዳታ የተመሰቃቀለ ቢሆን ምናምን አልጎሪዝሙ ፈጀ ከተባለ የሚፈጀው ማክሲመም ታይም ማለት ነው። አልጎሪዝሙ አንድን ፕሮብሌም ለመስታት የሚፈጅበት ማክሲመም ታይም እንደው ፈጀ ከተባለ ምንም ነገር ባይስተካከልለት የሚፈጅበት ማክሲመም ታይሙ ምን ይባላል? ወርስት ኬዝ ታይም ኮምፕሌክሲቲ። እንደው ሊስት ኬዝ ሁሉ ነገር ተመቻችቶለት ደግሞ የሚፈጅበት ታይም ቤስት ኬዝ ይባላል። ወርስት ኬዝ የሚነግረን ማን ነው ማለት ነው? ቢጎ ኖቴሽን ነው። ቢጎ ምንድነው? አፐር ባውንዱ ነው ማለት ነው የሚነግረን። ዚስ ኢዝ ኦሜጋ ኖቴሽን ደግሞ ሎወር ባውንዱ ወይም ደግሞ ቤስት ኬዙን ይነግረናል። ቴታ ምንድነው? አቬሬጅ ነው ማለት ነው። ስለዚህ ይችን ነገር በጭንቅላታችሁ ያዙ። ቴንክ ዩ ላይክ ሼር